ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያልናቸውን አጫጭር መረጃዎች ይዘን ለእናንተ ቀርበናል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ በማድረግ አብራችሁ እንድትቆዩ በክብር ጋብዘናችኋል። በቅድሚያ ከዚህ ቀደም የታሰሩ የኢቢኤስ ዛሬ ተቀጥረው እንደነበረ መዘገባችን ይታወሳል። ይሁንና ፖሊስ ያቀረበው የ14 ቀናት የጊዜ ቀጠሮ እንደተፈቀደ ልንሰማ ችለናል። የተለያዩ ምንጮች እንደገለጹት ከሆነ ተጨማሪ ምርመራ ጊዜው የተፈቀደው ፖሊስ የሚሰራቸው ስራዎች በመኖራቸው የተለያዩ የምርመራ ስራዎች ስለሚኖሩ በዛ ምክንያት እንደሆነ ተገልጿል። ዝርዝር መረጃውን እንግዲህ እንደደረሰን ለእናንተ የምናቀርበው ይሆናል። የክልል ጊዜያዊ አስተዳደርን የቆይታ ጊዜ ማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ የአዋጅ ማሻሻያ ለፓርላማ ሊቀርብ ስለመሆኑ ነው የተነገረው። የፌዴራል መንግስት በክልሎች የሚያቋቁመውን ጊዜያዊ አስተዳደር የስራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ የአዋጅ ማሻሻያ በነገው ዕለት ለፓርላማ ሊቀርብ ነው። የአዋጅ ማሻሻያው የአፈ ጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በ4 ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ የህግ ረቂቅ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ የሚያሻሽል ነው። የአዋጅ ማሻሻያው በነገው የፓርላማ መደበኛ ስብሰባ የሚቀርበው የትግራይ ክልል ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም የህግ ማሻሻያ እንደሚያስፈልግ ከተገለጸ ከአንድ ሳምንት በኋላ ነው። የትግራይ ጊዜያዊ አስተዳደርን እድሜ በአንድ ዓመት ለማራዘም መታሰቡንና ለዚህም የህግ ማሻሻያ እንደሚያስፈልግ የገለጹት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትሩ ይህን ያስታወቁት ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ ለመስጠት መጋቢት 11 2017 ዓ.ም በተወካዮች ምክር ቤት በተገኙበት ወቅት ነው። ጠቅላይ ሚኒስትሩ ባለፈው ሳምንት አጋማሽ ለትግራይ ህዝብ ባስተላለፉት መልእክትም ይህንኑ ጉዳይ ደጋግመው አንስተውታል። የትግራይ ጊዜያዊ አስተዳደር በአዋጅ የተፈቀደለት የስራ ዘመን 2 ዓመት ብቻ እንደሆነና በዚሁ መልእክታቸው ላይ አክለውም ተጨባጭ ምክንያት ካለ ግን የአስተዳደሩ እድሜ ሊራዘም እንደሚችል አመልክተዋል። አብይ ይህን ጥቆማ የሰጡት የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ያደረገውን በ1995 ዓ.ም የወጣ አዋጅ በማጣቀሻነት በመጠቀም ነው። የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግገው ይህ አዋጅ በአንድ ክልል ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንቅስቃሴ ወይም ድርጊት ከተፈጸመ የፌዴራል መንግስት ራሱ ተጠሪ የሆነ ጊዜያዊ አስተዳደር ሊያቋቁም እንደሚችል የሚያትት ነው። በዚህ መልክ የተቋቋመው ጊዜያዊ አስተዳደር በአንድ ክልል የሚቆየው ከ2 ዓመት ባልበለጠ ጊዜ እንደሆነም አዋጁ ይገልጻል። በነገው ዕለት ለፓርላማ የሚቀርበው የአዋጅ ማሻሻያ ይህንኑ የጊዜ ገደብ ሳይነካ ሊቀጥል ቢያደርግም የጊዜያዊ አስተዳደሩ የመቆያ ጊዜ ከ6 ወር ላልበለጠ ጊዜ ማራዘም እንደሚቻል በተቀመጠው ድንጋጌ ላይ ግን ማሻሻያዎች አክሏል። በነባሩ አዋጅ ላይ የጊዜያዊ አስተዳደሩን የመቆያ ጊዜ አስፈላጊ ሆኖ ሲገኝ የማራዘም ስልጣን የተሰጠው ለፌዴሬሽን ምክር ቤት ነበር። በዚህ ድንጋጌ ትግበራ ሂደት ላይ ባለፉት ዓመታት የተስተዋሉ 2 ችግሮች እንዳሉ የአዋጅ ማሻሻያውን ለማብራራት የቀረበ ሰነድ ያስረዳል። የመጀመሪያው ችግር የጊዜያዊ አስተዳደሩን ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚሰበሰብ ከመሆኑ ጋር የተያያዘ እንደሆነ ማብራሪያው ይገልጻል። የምክር ቤቱ አባላት በየክልላቸው ከፍተኛና ተደራራቢ የመንግስት ኃላፊነት ያለባቸው በመሆኑ የጊዜያዊ አስተዳደር ቆይታ ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት አድርጎ ውሳኔ ለመስጠት የሚያስቸግር እንደሆነ ሰነዱ ያትታል። በማብራሪያ ሰነዱ የተቀመጠው ሁለተኛ ችግር በነባሩ አዋጅ ለጊዜያዊ አስተዳደሩ የተቀመጠው የጊዜ ገደብ 2 ዓመት ከግማሽ መሆኑ ነው። ይህ መነሻ ከነባራዊ ሁኔታ ጋር የማይጣጣም ሆኖ ተገኝቷል የሚለው ሰነዱ በዚህ የጊዜ ገደብ ውስጥ የማይፈቱ እክሎችም ተስተውለዋል ሲል ያክላል። በትግራይ ክልል በአሁኑ ወቅት ያለው ነባራዊ ሁኔታ ለዚህ በአብነት መጥቀስ ይቻላል ሲልም ያክላል። አሁን በስራ ላይ ያለው አዋጅ ላይ የተስተዋሉ ውስንነቶች መፍትሄ ለመስጠት እና የህጉን ክፍተት ለማሟላት የሚያስችል ግልጽ አሰራር መዘርጋት አስፈላጊ በመሆኑ ማሻሻያ መደረጉን የማብራሪያ ሰነዱ ያስረዳል። በአዋጅ ማሻሻያው የጊዜያዊ አስተዳደሩን የቆይታ ጊዜ ከአንድም 2 ጊዜ የማራዘም ስልጣን የተሰጠው ለፌዴሬሽን ምክር ቤት አፈ ጉባኤ ነው። በክልሉ ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት
አፈ ጉባኤ ጊዜያዊ አስተዳደሩን ቆይታ እስከ 1 ዓመት ድረስ እንዲራዘም ሊወስን ይችላል ሲል የአዋጅ ማሻሻያው ይደነግጋል። አዋጁን ለማብራራት የቀረበው ሰነድ ይህ የሆነበት ምክንያት አስቸኳይ ሁኔታ ሲፈጠር በአፋጣኝ መፍትሔ ለመስጠት እንዲያስችል ነው ሲል መነሻውን ያስረዳል። በፌዴሬሽን ምክር ቤት አፈ ጉባኤ ጊዜያዊ አስተዳደር ቆይታ እንዲራዘም የተላለፈው ውሳኔ ለሁለተኛ ጊዜ ማራዘም ቢያስፈልግ አፈ ጉባኤው ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊወስን እንደሚችልም በአዋጅ ማሻሻያ ላይ ተቀምጧል። ሆኖም በአፈ ጉባኤው የሚሰጡ የማራዘሚያ ውሳኔዎች በፌዴሬሽን ምክር ቤት መደበኛ ስብሰባ ላይ ቀርበው መጽደቅ እንዳለባቸው አዋጅ ማሻሻያው ደንግጓል። የፌዴሬሽን ምክር ቤት አባላት የአፈ ጉባኤውን ውሳኔ ውድቅ ቢያደርጉ ቀጣዩ ሂደት ምን ሊሆን እንደሚችልም በአዋጅ ማሻሻያው ላይ በግልጽ ሰፍሯል። የአፈ ጉባኤው ውሳኔ በምክር ቤቱ ቀጣይ መደበኛ ጉባኤ ተቀባይነት ካላገኘ ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት ይኖርበታል ይላል የአዋጅ ማሻሻያው። የፌዴሬሽን ምክር ቤት አፈ ጉባኤ በሚያስተላልፈው የጊዜ ማራዘሚያ ውሳኔ ላይ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመለከቱ እንደሚችሉ በአዲሱ የአዋጅ ማሻሻያ ላይ ተካተዋል። በአፈ ጉባኤው ውሳኔ ሊመለከቱ የሚችሉ እነዚህ የትኩረት አቅጣጫዎች ጊዜያዊ አስተዳደር ያስፈለገበትን ችግር በዘላቂነት ለመቅረፍ እና ጊዜያዊ ህገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ጉዳዮች ሊሆኑ እንደሚችሉ የአዋጅ ማብራሪያው አመልክቷል። ይህን የአዋጅ ማሻሻያ ነገ ማክሰኞ መጋቢት 23 2017 መደበኛ ስብሰባውን የሚያካሂደው የህዝብ ተወካዮች ምክር ቤት መርምሮ ያጸድቀዋል ተብሎ ይጠበቃል። ፓርላማው በልዩ ሁኔታ ለሚያያቸው ህጎች እንደሚያደርገው ያለ ሁለተኛ ንባብ ያጸድቀዋል ተብሎ የሚጠበቀው ይህ የአዋጅ ማሻሻያ በተወካዮች ምክር ቤት ከጸደቀበት ቀን ጀምሮ ተፈጻሚ እንደሚሆን በረቂቅ ሰነዱ ላይ ተቀምጧል ሲል የዘገበው ኢትዮጵያ ኢንሳይደር ነው። የአማራ ክልል ትምህርት ቢሮ በክልሉ ያለው የጸጥታ ችግር በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ሲል ገለጸ። በጸጥታ ችግር ምክንያት የዘንድሮ የትምህርት ዘመን ምዝገባ እስከ የካቲት 30 ቀን 2017 ዓ.ም አራዝሞ የነበረው የአማራ ክልል አሁንም ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋል ብለዋል። ችግሩ በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደ እስካሁኑ አስተምረን በተለያዩ የዓለም ክፍሎች የምናሰማራቸው ልጆች አይኖሩንም ሲሉ ገልጸዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ከትናንት በስቲያ ምሽት የአንድ ቤተሰብ አባላት የሆኑ 2 ህጻናት በአሰቃቂ ሁኔታ መገደላቸውን የወረዳው የጸጥታ ኃላፊዎች ገልጸዋል። የጸጥታ ኃላፊዎቹ እንዳመለከቱት በቡድን የተደራጁ ያሏቸው አካላት በወረዳው ዘይሴ ወዘቃ ቀበሌ ግድያውን የፈጸሙት ህጻናቱን በቤት ውስጥ አስገብተው በመቆለፍ በእሳት እንዲቃጠሉ በማድረግ ነው ብለዋል። ህይወታቸው ያለፈው የአንድ ቤተሰብ አባል የሆኑ የ4 እና የ7 ዓመት ዕድሜ ያላቸው ህጻናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኮሜ ለዶይቼ ቬለ መግለጻቸው ተዘግቧል። በህፃናቱ ላይ የፈጸሙት ጥቃት ዘግናኝ፣ ከሰብአዊነት ያፈነገጠ እና አረመኔያዊ ነው ያሉት አቶ ኮሜ ጥቃት አድራሾቹ በዛው ቀበሌ በአንድ የወረዳ አመራር መኖሪያ ቤት ላይም የተኩስ ሩምታ ከፍተው እንደነበር ገልጸዋል። በጥቃቱ በሰው ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቱ ላይ ግን መለስተኛ ውድመት አድርሰዋል ብለዋል። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል የጸጥታ አካላት በአካባቢው ተሰማርተው የድርጊቱን ፈጻሚዎች ለመያዝ ጥረት እያደረጉ እንደሚገኙ የጽሕፈት ቤቱ ኃላፊ ተናግረዋል። እስካሁን ከዋነኛ የድርጊቱ ተጠርጣሪዎች መካከል አንዱ የተያዘ ሲሆን ሌሎች ተጠርጣሪዎችን ለመያዝ እየተሰራ መሆኑንም ኃላፊው ጠቅሰዋል። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ሶፎንያስ ጥጦስ በበኩላቸው ጥቃቱ የተፈጸመው መጋቢት 19 ቀን ከሌሊቱ 5:30 ጀምሮ ነው። የጥፋት ቡድኑ አስቀድሞ ተዘጋጅቶ በአካባቢው በአንድ የወረዳ አመራር ቤት ላይ አደጋ ለማድረስ ሞክሮ ነበር ብለዋል። በቀበሌው የተለያዩ ቦታዎች የተኩስ ሩምታ በመክፈት እየተንቀሳቀሰ ሲሆን በቀበሌው የአንድ ሚሊሻ ቤት በማቃጠል ላይ ያሉ ሚሊሻውና አቅም ያላቸው ቤተሰቡ አባላት ሸሽተው በማምለጣቸው መሸሽ ያልቻሉ 2 የ7 እና 4 ዓመት ህጻናትን ከነህይወታቸው አቃጥለዋል ሲሉ ከሰዋል። ቡድኑ ከዚህ ቀደምም መሰል ጥቃቶችን ይፈጽም ነበር ያሉት አቶ ሶፎንያስ
የጥፋት ቡድኑ አባላት ጫካ የመሸጉ የኢዜማ አባላትና አመራሮች ናቸው። በአካባቢው የገዢውን ፓርቲ አባላትና አመራሮች ደግሞ ኢላማቸው ናቸው ሲሉ ተናግረዋል። የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኮሜ ኮታ ለቲክቫ ኢትዮጵያ ደግሞ በተናገሩት ከሆነ ከጥቃቱ አድራሾች አንዱ ተይዟል። በአሁኑ ወቅትም መደበኛ ፖሊስ፣ የደቡብ ኢትዮጵያ ክልል አድማ ብተናና የፌዴራል ፖሊስ በጋራ በመሆን አካባቢው ላይ ተሰማርተው ጥፋተኛውን ለሕግ ለማቅረብና ሕዝቡንም ለማረጋጋት እየሰሩ እንደሚገኙ ነው የተናገሩት። የኢዜማ አመራሮች ስለዚህ ጉዳይ ምላሽ ሰጥተዋል። የወረዳው ኢዜማ ፓርቲ ተመራጭና የደቡብ ኢትዮጵያ ክልል ምክር ቤት አባል አቶ አማኒያስ ካህን እንደተናገሩት ይህ ፍጹም ከእውነታ የራቀ ውሸት ውንጀላ ነው ብለዋል። የዘይሴን ማህበረሰብ እርስ በርስ በማባላት በጋራ ቆሞ የጠየቀውን የመዋቅር ጥያቄ ለማስቀረት የተሸረበ ሴራ ነው ሲሉም ገልጸዋል። አቶ አማኒያስ የገዢው ፓርቲ አመራሮች ህዝቡ ኢዜማ ፓርቲን እንዲጠላ ደጋግመው የመወንጀል ስራ ሲሰሩ ቆይተዋል ብለዋል። ይህም የዚሁ አካል ነውና ገለልተኛ አጣሪ ቡድን በአካባቢው ያለውን ግፍና ጭቆና ማጣራት ቢችል ጥሩ ነበር ሲሉ ገልጸዋል። የገዢው ፓርቲ አመራሮች ኢዜማን ለመወንጀል የማይፈነቅሉት ድንጋይ የለም ሲሉም ተናግረዋል። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫ የተፈጸመውን ዘግናኝ ድርጊት አውግዟል። አንዳንድ ማህበራዊ ሚዲያዎችና የመንግስት አመራሮች ድርጊቱን ከፓርቲው ጋር ያያይዙበትን መንገድ እንዲሁም የስም ማጥፋት ዘመቻ በቸልታ እንደማይመለከት ጉዳዩን በልዩ ሁኔታ እንደሚከታተል በመግለጽ ፓርቲው በእንደዚህ አይነት ህገወጥ ተግባር ውስጥ እንደማይሳተፍ እና ድርጊቱን የፈጸሙ አካላት በአፋጣኝ ለህግ እንዲቀርቡ ጠይቋል። ውድ አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁን ትቆዩ በክብር ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።